ሰላም ውድ የቻናሌ ቤተሰቦች፣ እንግሊዝኛችንን ከኔ ጋር የመማራችን ሂደትና ጉዟችን የሚቀጥል ነው። አልጠፋም፣ አይዟችሁ። ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬም እንግዲህ በዕለት ተዕለት የእንግሊዝኛ ንግግራችን ውስጥ ልናዳብራቸውና ልናውቃቸው የሚገቡ ወሳኝ የሆኑ አረፍተ ነገሮችን ያዘጋጀውላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። የእንግሊዝኛ ንግግራችንን በደንብ አድርገን በዚህ ቪዲዮ እንለማመዳለን። በኮሜንት ሴክሽን ላይም ያስቀመጣችሁልኝ ውድ ቤተሰቦቼ ስታስተምር በጣም ጥሩ ነው፣ አትፍጠንብን፣ ዝግ ብለህ አስተምር የሚል ኮሜንት ተጽፏል። አመሰግናለሁ ለኮሜንታችሁ። ዝግ ብዬ ለማስተማር እሞክራለሁኝ። አሁንም እንደነዚህ አይነት ገንቢ የሆኑ ሀሳቦችንና አስተያየቶቻችሁን እንዲሁም ጥያቄዎቻችሁን በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ወደ ዛሬው ትምህርታችን እንለፍ። እንደምን አደርክ፣ እንደምን አደርሽ ተብለን ስንጠየቅ አንድ ሰው ከቢሮአችን ሊሆን ይችላል፣ አሊያም ደግሞ በሌላ በሆነ አጋጣሚ ስንገናኝ በእንግሊዝኛ እንደምን አደርህ ወይንም ደግሞ እንደምን አደራችሁ፣ እንደምን አደርሽ ተብለን ልንጠየቅ እንችላለን። ያሊያም ደግሞ እኛ ልንጠይቅ እንችላለን ማለት ነው። የስራ ባልደረባችን ሊሆን ይችላል፣ ጓደኛችን ሊሆን ይችላል። ጠዋት ላይ ከኛ ጋር ተገናኘ። ታዲያ ምን ብለን በእንግሊዝኛ ሰላምታ እንቀያየር? በጠዋት ላይ በእንግሊዝኛ ምን እንላለን? በቀላሉ ጉድ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ የሚለውን ቃል እንጠቀማለን። ጉድ ሞርኒንግ፣ እንደምን አደርክ፣ እንደምን አደርክ ወይንም ደግሞ እንደምን አደራችሁ፣ እንደምን አደርሽ ይሆናል። ከዚህ ላይ ጉድ ሞርኒንግ የሚለው ቃል ለብዙም ለነጠላ ቁጥርም ያገለግላል። ጉድ ሞርኒንግ የሚለው እንደምን አደርክም ይሆናል፣ እንደምን አደርሽም ይሆናል፣ እንደምን አደራችሁም ይሆናል ማለት ነው። ስለዚህ ጉድ ሞርኒንግ የሚለው ለሁሉም ነው። ብቻዋን ላለች ለአንድ ሴት፣ ብቻውን ላለ ለአንድ ወንድ፣ እንዲሁም ደግሞ ተሰባስበው ለሚገኙ ሁለትና ከዛ በላይ ለሆኑ ሰዎች ጉድ ሞርኒንግ ብለን እንደምን አደራችሁ ብለን መጠየቅ እንችላለን ማለት ነው። በቀጣይ ሃው አር ዩ፣ ሃው አር ዩ እንዴት ነህ ወይንም ደግሞ እንዴት ነሽ ብለን ለመጠየቅ ስንፈልግ ሃው አር ዩ እንዴት ነህ ወይንም ደግሞ እንዴት ነሽ ብለን መጠየቅ ስንፈልግ ነው ሃው አር ዩ የምንል። ምላሻችን ደህና ነኝ አመሰግናለሁ ብለን ለመመለስ አይ አም ፋይን ታንክ ዩ፣ አይ አም ፋይን ታንክ ዩ እንላለን ማለት ነው። ከዚህ ላይ ሳናቆራርጥ ለመናገር አይ አም ፋይን ታንክ ዩ እንላለን ማለት ነው። አይ አም ፋይን ታንክ ዩ ብለን መመለስ እንችላለን። ሃው አር ዩ ተብለን ስንጠይቅ ወይም እኛ ስንጠይቅ ምላሹ አይ አም ፋይን ታንክ ዩ ይላል ማለት ነው። ዋት ኢዝ ዮር ኔም ስማችንን ስንጠይቅ ወይም ደግሞ ስምን ለማስተዋወቅ አሊያም ስምን ለመጠየቅ ደግሞ ስምህ ማን ነው ወይም ደግሞ ስምሽ ማን ነው የሚለውን ለመጠየቅ ዋት ኢዝ ዮር ኔም እንላለን ማለት ነው። ናይስ ቱ ሚት ዩ ስለተዋወቅን ደስ ብሎኛል። በእንግሊዝኛ ስለተዋወቅን ደስ ብሎኛል ብለን መናገር ስንፈልግ ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ብለን መመለስ እንችላለን። ስለተዋወቅን ደስ ብሎኛል ወይንም ደግሞ ስለተገናኘን ደስ ብሎኛል። የሆነ ሰው ቀጥሮን ሊሆን ይችላል፣ ፍቅረኛችን ሊሆን ይችላል፣ ያሊያም ደግሞ ጓደኛችን፣ ዝም ብሎ ኖርማል ጓደኛችን ሊሆን ይችላል። ቀጥሮን ተገናኘን። ከተገናኘን በኋላ ያንን የተገናኘንበትን ሁኔታ እንዴት ነው መግለጽ የምንፈልገው ወይም እንዴት ነው የምንገልጸው? በእንግሊዝኛ ማለት ነው። ምን ብለን እንገልጸዋለን?
ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ። ስለተዋወቅን ደስ ብሎኛል ብለን በዚህ መልክ እንመልሳለን ማለት ነው። ዝግ ብዬ ነው እየተናገርኩ ያለሁት። ብዙ አትፍጠንብን ስላላችሁ ኮሜንት ላይ ዝግ ብዬ ነው የምነግራችሁ ቤተሰቦቼ። ዌር አር ዩ ፍሮም? ዌር አር ዩ ፍሮም? ከየት ነህ ወይንም ከየት ነሽ ነው። ዌር አር ዩ ፍሮም? ከየት መጣህ? ከየት ነው ያለኸው? ከየት ነው የመጣው? ከየት ተገኘህ ነው። ከየት ተገኘህ፣ ከየት መጣህ ወይንም ደግሞ ከየት ነው ተብለን ስንጠየቅ ወይንም ደግሞ እኛ መጠየቅ ስንፈልግ ዌር አር ዩ ፍሮም እንላለን። ዌር አር ዩ ፍሮም እንላለን ማለት ነው። ከዚህ ላይ ዌር ቦታን ሲያመለክት፣ አር ደግሞ ብዙን ያመለክታል። ከየት ነህ ወይንም ደግሞ ከየት ነሽ ብለን መጠየቅ ስንፈልግ ወይንም ደግሞ ሌላ ሰው ምን ብሎ ነው የሚጠይቀን እኛን? ዌር አር ዩ ፍሮም ብሎ ይጠይቀናል። ሌላኛው ኤክስኪውዝ ሚ ወይንም ደግሞ በይቅርታ ሰዓት የምንጠቀምበት የዕለት ተዕለት ንግግራችን ነው። ኤክስኪውዝ ሚ፣ ኤክስኪውዝ ሚ ይቅርታ፣ ይቅርታ አድርግልኝ ነው። ወይም ይቅርታ አድርግልኝ ብለን መጠየቅ ስንፈልግ ኤክስኪውዝ ሚ እንላለን ማለት ነው። እንግሊዝኛ እነዚህን ቃላቶች ግዴታ በአእምሯችን ውስጥ ለመሸምደድ ማስጨነቅ የለብንም። በዕለት ተዕለት እንቅስቃሴያችን እንዲሁም ባለችን ትርፍ ጊዜ አሁን በቪዲዮ እየተከታተላችሁት አይነት የተወሰነ ጊዜ ለእንግሊዝኛ ልምምዳችሁ ለተወሰነች ደቂቃ ጊዜ በመስጠት እነኚህን ነገሮች ሻዶዊንግ ከሰራችሁ፣ ሻዶዊንግ ማለት በቃላችሁ አሁን እኔ ሻዶዊንግ ነው እየሰራውላችሁ ያለሁት። ልክ እንደኔ ሻዶዊንግ አብራችሁ መስራት። እኔ ቃሉን ስጠራና ሳነበው በድምጼ ልክ እናንተም ልክ እንደዚህ ያደርጋችሁ ወይንም ደግሞ ማዳመጥ። ባፋችሁ ባትንቀሳቀሱም በጆሮአችሁ ዝም ብላችሁ እንዲሁ ስታዳምጡት እንግሊዝኛ ቀላል ነው። በራሱ ወደ አእምሯችን ውስጥ በራሱ ባይ ዲፎልት ይገባል ማለት ነው። በራሱ ይገባል። ሰተት ብሎ ነው የሚገባው በራሱ። ውጣ ብትሉት እንኳን አይወጣም። ሌላኛው አዝናለሁ ወይም ይቅርታ ለማለት ብንፈልግ አይ አም ሶሪ፣ አይ አም ሶሪ እንላለን። አይ አም ሶሪ፣ አዝናለሁ፣ በጣም አዝናለሁ፣ ይቅርታ ማለት ነው። አዝናለሁ ወይም በጣም ተጸጽቻለሁ ነው። ጸጸትን፣ ሀዘኔታን የሚገልጽ ነው ማለት ነው። አይ አም ሶሪ እንላለን። ማዘናችንን፣ መከፋታችንንና ጥሩ ስሜት እንዳልተሰማን ለመግለጽ ስንፈልግ፣ ስሜታችን መልካም እንዳልሆነ ለመግለጽ ስንፈልግ አይ አም ሶሪ እንላለን ማለት ነው። አዝናለሁ ማለት ነው። ልትረጅኝ ትችያለሽ ወይም ልትረዳኝ ትችላለህ ብለን መጠየቅ ብንፈልግስ? ለምሳሌ እቃ መሸከም ሊሆን ይችላል። የሆነ ነገር እኛን ማገዝ አስፈልጎን የሆነ ስራ ሊሆን ይችላል። እሱን ስራ በእንግሊዘኛ ሰው ማገዝ አስፈልጎን ያንን ሰው እንዲያግዘን መጠየቅ ብንፈልግ በእንግሊዘኛ ምን ብለን ነው የምንጠይቀው? እንመልከት። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ፣ ልትረዳኝ ወይም ልትረጂ ትችያለሽ ብለን መጠየቅ እንችላለን ማለት ነው። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ፣ ልትረዳኝ ወይንም ደግሞ ልትረጂኝ ትችያለሽ ወይ ነው። ምስጋናችንን ለመግለጽስ በተለያዩ የዕለት ተዕለት እንቅስቃሴያችን ውስጥ ምስጋና ያስፈልገናል። ሰዎች የሆነ ድርጊት ውለታ ውለውልን ሊሆን ይችላል። ቀለል ያሉ ውለታዎችን ማመስገን ብንፈልግ የሆነ እቃ አውሰውን ቆይተው ሊሆን ይችላል። ቻርጀር ሊሆን ይችላል፣ ኤርፎን ሊሆን ይችላል። ሰጠውን ቆይተው እኛ ስንመልስላቸው ምስጋና ማቅረብ ይኖርብናል። ታዲያ ይህንን ምስጋና በምን አይነት መልኩ ነው እናመሰግነው? እንዴት አድርገን ምስጋናችንን ለሰዎች በእንግሊዘኛ መናገርና ማመስገን እንችላለን? እንመልከት። ታንክ ዩ ቬሪ ማች፣ በጣም አመሰግናለሁ፣ በጣም አመሰግናለሁ። ታንክ ዩ ቬሪ ማች። ከዚህ ላይ ተውሰነው የነበረ እቃ ከነበረ የእቃውን ስም
በእንግሊዘኛ መጥራት እንችላለን ወይንም ደግሞ ብቻውን ታንክ ዩ ቬሪ ማች ማለት እንችላለን ማለት ነው። ስለዚህ ምስጋናችንን በዚህ መልክ እናመሰግናለን ማለት ነው ምስጋና በመናቀርብበት ጊዜያት። ሆኖም ግን የምስጋና ደረጃዎች አሉ። ቀለል ያሉ ምስጋናዎች ቀለል ያሉ ነገሮች ከሆኑ ታንክ ዩ ቬሪ ማች ብለን ታንክ ዩ ቬሪ ማች ማለት እንችላለን። በጣም ከፍተኛ ምስጋና የሚያስፈልገው ከሆነ ደግሞ ሌላ የሰላምታ አይነቶች አሉ። በሌላ ቪዲዮ እሰራላችኋለሁ ብዙ ስለሆኑ ከዚህ ጋር እንዳይቀላቀልብን በሌላ ቪዲዮ እሰራላችኋለሁ። ሌላኛው ምንም አይደል ወይም ለምስጋናው ምንም አይደል ምንም ማለት አይደለም ከዚህም በላይ መዋስ ትችላለህ የሆነ ቃው ሰው ሊሆን ይችላል ሰው ከዚህም በላይ ላውስህ እችላለሁ እኮ ምን ችግር ይሄ ቀላል ነገር ነው ተራ ነገር ነው ምንም ችግር የለውም ለማለት ስንፈልግ ኖ ማተር ወይንም ደግሞ you are welcome ማለት እንችላለን። you are welcome ብለን መመለስ እንችላለን ማለት ነው። ኤርፎኑን ያዋሰው ሰው you are welcome ወይም ደግሞ no matter ማለት ይችላል ማለት ነው። ምንም ችግር የለውም ምንም አይደለም ማለት ነው። ስለዚህ you are welcome ማለት እንችላለን ማለት ነው። ሌላኛው ሰዓት ስንጠይቅ ነው። ሰዓቶችን ስንጠይቅ የሰዓት አጠያይቆች ብዙ ናቸው። እነሱንም በሌላ ቪዲዮ ሰራላችኋለሁኝ። ለጊዜው ግን ጄነራሊ ወይንም ደግሞ እንዳጠቃላይ ሰዓት እንዴት እንጠይቃለን? የሆነ ሰው መንገድ ላይ ሰዓት መጠየቅ ብንፈልግ እኛ ምን ብለን ያንን ሰው ስንት ሰዓት እንደሆነ በእንግሊዘኛ መጠየቅ የምንችለው ማለት ይህንን እንመልከት። what time is it? what time is it? what time is it? ስንት ሰዓት ነው? አሁን ስንት ሰዓት ነው? አሁን ስንት ሰዓት ነው? ስንት ሰዓት ሆነ እንላለን አይደል በአማርኛ። በእንግሊዘኛው ደግሞ ምንድነው የሚሆነው? what time is it? what time is it? ብለን መጠየቅ እንችላለን ማለት ነው። ሌላው ደግሞ የሆነ ነገር ሰው እያስረዳን ወይም ደግሞ እየነገረን አልተረዳንም፣ ነገሩየውን አልተረዳነውም ወይንም ደግሞ አልገባንም። ስለዚህ ይህንን ሰውዬ ወይ እንደገና ድገምልን ወይንም ደግሞ አልገባኝም የምትለው ነገር እየገባኝ አይደለም የሚለውን በእንግሊዘኛ ለመመለስ ምን ብለን እንመልሳለን? I don't understand ብለን መመለስ እንችላለን። አልገባኝም ነው ነገርየው አልገባኝም ድገምልኝ ነው። I don't understand ካልነው ራሱ ይደግመዋል ሰውየው ማለት ነው። አልተረዳውም ነው። ስለዚህ ሪፒት ያደርገዋል ይደግመዋል ሰውየው ማለት ነው። አልተረዳኝም አልገባኝም እያልነው ነው ማለት ነው። ሌላኛው እባክሽ ወይም ቀስ ብለህ ተናገር፣ እባክሽ ወይም እባክህ ቀስ ብለህ ተናገር ማለት ስንፈልግስ እኔን ኮሜንት ላይ ቀስ ብለህ አስተምረን ብላችሁኝ ነበር። እሱንም በእንግሊዘኛ እስኪ እንዴት እንደሆነ እንየው። እባክሽ ወይንም ደግሞ እባክህ ቀስ ብለህ ተናገር የሚለውን ያ ሰው ቀስ ብሎ እንዲናገር እየጮህብን ከሆነ ቀስ ብሎ እንዲናገር፣ እየረበሸን ከሆነ ድምጹን እንዲቀንስና ቀስ ብሎ እንዲናገር ከፈለግን በእንግሊዘኛ እኛ እያጠናን ሊሆን ይችላል፣ እኛ ጥሩ ሙድ ውስጥ ላንሆን እንችላለን፣ የሆነ ነገር ደብሮን እኛ ተኝተን ሊሆን ይችላል፣ የሆነ ነገር ከራሳችን ጋር በተመስጦ ውስጥ ልንሆን እንችላለን። በዚህ ሰዓት የሆነ ሰው እያወራ ያለ እኛን እየረበሸን ከሆነ በእንግሊዘኛ ምን ማለት አለብን እንየው። Please speak slowly እባክህ ወይንም እባክሽ ቀስ ብለህ ተናገር ነው። እባክህ ወይም እባክሽ ቀስ ብለህ ተናገር። Please speak slowly። በእኔ ምሳሌ ደግሞ ስታስተምር እየፈጠንህብን ስለሆነ ቀስ ብለህ አስተምር የሚለውን በዚህ እንተካው። Please teach slowly ወይንም ደግሞ Please teach slowly ማለት እንችላለን ማለት ነው። ሌላኛው ደግሞ ሱቅ ላይ ሄደን ወይንም ደግሞ ሱፐር ማርኬት ላይ ሄደን የሆነ ዕቃ ልንገዛ ያንን ዕቃ ዋጋው ስንት እንደሆነ በእንግሊዘኛ ምን ብለን እንጠይቃለን? ይህንን ዕቃ በእንግሊዘኛ ስንት እንደሆነ ዋጋው በምን አይነት መልኩ መጠየቅ እንችላለን? ይሄንንም እንመልከት። How much is this? How much
is this? ዋጋው ስንት ነው? ይህ ነገር ዋጋው ስንት ነው ነው። እኛ ካጠገቡ ከሚሸጠው ዕቃ አጠገብ ነው ያለነ። how much is this? ይህ ስንት ነው? ይህ ዋጋው ስንት ነው ነው። ሌላው ደግሞ ቀን ሊሆን ይችላል 8 ሰዓት ወይንም ደግሞ 9 ሰዓት የምሳ ሰዓታችን አልፎ ቢርበንና ረሃባችንን በእንግሊዘኛ እንዴት መግለጽ እንችላለን? እንመልከት። I am hungry. I am hungry. እርቦኛል። እኔ ረሃብ ላይ ነኝ ነው። እኔ እርቦኛል። I am hungry. I am hungry. እርቦኛል። የሆነ መጸዳጃ ቤት ወይንም ደግሞ ቶይሌት ጠፍቶብን ያንን የመጸዳጃ ቤት የሆነ ሰው እንዲያሳየን በእንግሊዘኛ ምን ማለት አለብን? መጸዳጃ ቤት ቤዝሩም ወይንም ደግሞ ቶይሌት ይባላል በእንግሊዘኛ። እኛ ቤዝሩም በሚለው አረፍተ ነገር እንሰራለን። መጸዳጃ ቤቱን ሰው እንዲያሳየን ማለት ነው። where is the bathroom? where is the bathroom? ወይንም ደግሞ ቶይሌት በሚለው ደግሞ where is the toilet? where is the toilet? አሊያም ደግሞ where is the bathroom የሚለውን ሁለቱንም አማራጭ ተጠቅመን መጸዳጃ ቤቱ የቱ ጋር እንደሆነ የምንጠይቀው አካል እንዲያሳየን ችግራችንን እናስረዳለን ማለት ነው። ሌላኛው የሆነ ቦታ ስራ እየሰራችሁ ያለ የሆነ ሰው በስልክ ሊደውልላችሁ ይችላል። ያሊያም ደግሞ እናንተ ጋር የሆነ ቢሮአችሁ ጋር ወይንም ደግሞ የሥራ ቦታችሁ ላይ የሆነ ሰው መጥቶ አሁን ፈልጌህ ነበር ብሎ ቢጠይቀን ድንገት ቢፈልገን እኛ ደግሞ ስራ ላይ ከሆነ ምን ብለን እንመልሳለን? በእንግሊዘኛ እኛ ስራ እየሰራን ከሆነ ያንን ሰው ለጊዜው ስራችንን አቋርጠን ወጠን ሰውየውን ማግኘት ባንችል በእንግሊዘኛ ምን ማለት አለብን ወይንም ደግሞ ምን አይነት ምላሽ እንሰጠዋለን? እንመልከት። see you later. see you later. see you later. ቆይተን እንገናኝ። በኋላ እንገናኛለን ወይንም ደግሞ ቆይተን እንገናኛለን ነው። በስተዋቂነት እኛ ስራ በዝቶብናል ማለት ነው። see you later ቆይተን እንገናኛለን፣ አሁን ስራ በዝቶብኛል የሚለውን መናገር ስንፈልግ see you later እንላለን ሳናንዛዛ። በሌላም መልኩ ልንገልጸው እንችላለን። I am busy see you later ማለት እንችላለን። I am busy see you later አሁን ስራ በዝቶብኛል ቢዚ ነኝ፣ በኋላ እንገናኛለን ማለትም እንችላለን። ግን ቀለል አድርገን ነገሩን በማሳጠር see you later see you later ብለን ቆይተን እንገናኛለን በኋላ ብለን ሰውየውን መሸኘት እንችላለን ማለት ነው። ሌላው ደግሞ ጧት ላይ ከሆነ ሰው ጋር ተገናኝተን ከተገናኘን በኋላ የሱ የሥራ ቦታም ሌላ ቦታ ነው፣ የኛም ሌላ ቦታ ነው። ሁለታችንም የተለያየ ቦታ ነው የምንሰራው ማለት ነው። ስለዚህ ጧት ላይ አንድ ላይ ነበርን፣ ድንገት ግን ተለያየን። ይሄንን ሰው ምን ብለን ነው የምንለየው? በአማርኛው መልካም ቀን ይሁንልህ፣ መልካም ቀን ብለን ነው የምንለየው አይደል? ታዲያ ይሄንን መልካም ቀን ይሁንልህ፣ መልካም ጊዜ፣ መልካም ቀን፣ መልካም ውሎ የሚለውን በእንግሊዘኛ እንዴት ብለን እንገልጸዋለን? እንመልከተው። have a nice day. have a nice day. have a nice day. መልካም ቀን፣ መልካም ቀን ይሁንልህ ወይም መልካም ቀን ማለት ነው በጥቅሉ። ማስረዘም ይቻላል። you have a nice day ማለት እንችላለን። አንተ የሚለውን youን ጨምረን you have a nice day ማለት እንችላለን። ነገር ግን በማሳጠር have a nice day መልካም ቀን ማለት እንችላለን። እሱን እንደሆነ መልካም ቀን ይሁንልህ ያልነው እንደሆነ ግልጽ ነው። የእንግሊዘኛ ቃላቶች ሙሉውን የአማርኛ ቃላቶችንና አረፍተ ነገሮችን ሙሉ ለሙሉ ቃል በቃል አይጠቀሙም። የእንግሊዘኛ ቃላት ባጭሩ ጀነራላይዝድ ወይም ደግሞ ጥቅል ነገሮችን አሳጥረን የአማርኛውን አረፍተ ነገር በጥቅሉ እንገልጽባቸዋለን። ምክንያቱም ቃል በቃል ከሆነ እንግሊዘኛችን
በረዘመ ቁጥር ተፈላጊውን መልእክት ማስተላለፍ ሳይችል እንዳይቀር አጠር አድርገን መግለጽ ስላለብን ስለዚህ have a nice day ማለት እንችላለን። መልካም ቀን ይሁንልህ ወይንም ደግሞ ሴትም ከሆነች መልካም ቀን ይሁንልሽ፣ ብዙም ከሆኑ መልካም ቀን ይሁንላችሁ ነው። ግዴታ የነሱን ግራመር ማስገባት አይጠበቅብንም። you we ሌሎችንም እዛ የሚሉትን እዚህ ውስጥ መክተት አይጠበቅብንም። have a nice day በቃ መልካም ቀን። ግራመር እየፈለግን በንግግራችን መሃል አእምሮአችንን ማስጨነቅ የለብንም። ለንግግር ግራመር ያን ያክል ጥቅም ላይ የሚውል አይደለም። ያ ማለት ግን ግራመርን አትማሩ፣ ግራመርን አትወቁ አያስፈልግም እያልሁኝ አይደለም። ያስፈልጋል። ነገር ግን ሞር እኛ በቶሎ እንግሊዘኛችንን ማሳደግና በእንግሊዘኛችን ውጤታማ እንድንሆን ንግግር ላይ ወይንም ደግሞ ኮንቨርሴሽን ላይ ወይንም ደግሞ ስፒኪንግ ላይ ማተኮር ይኖርብናል። ለእንግሊዘኛ ንግግራችን በዋናነት ዳይሊ ኮንቨርሴሽን ወይንም ደግሞ ዳይሊ ስፒኪንግ የሚባሉት ናቸው የሚያስፈልጉን። እነዚህን እያወቅን ስንሄድ የእንግሊዘኛ ግራመሮች በራሳቸው ይመጣሉ። የእንግሊዘኛ ግራመር ምንም እንዳያስጨንቃችሁ። የእንግሊዘኛ ግራመር አያስፈልግም ማለት ሳይሆን አያስጨንቅም። ያን ያክል በንግግራችን መሃል ውስጥ የሚፈጥረው ተጽዕኖ የለም። በራሱ የሚመጣ ነገር ነው። ቅድሚያ ድፍረታችንን እንዲሁም ቅድሚያ ለእንግሊዘኛ ያለንን ትኩረት በመስጠት ንግግር ላይ ብቻ በመሰባበር ቢበላሽም ደጋግመን እየሞከርን እየተባበርን ማሰማትና ማስተላለፍ የምንፈልገውን መልእክት በንግግር እየሰባበርን ማስተላለፍ መቻላችን ነው ዋናው ቁም ነገሩ ማለት ነው። ግራመርም ግን እንማራለን ስለሚጠቅመን በመሃል ግራመሮችንም እንማራለን። በዋናነት ግን ለንግግራችን በሚያግዙን የእንግሊዘኛ ትምህርቶች ላይ በትኩረት እንማራለን። ለዛሬ መጨረሻ ላይ የምናያት ጉድ ናይት ወይንም ደግሞ ደህና አደሩ የምትልናት። በዚህ ቪዲዮም እኔ አሁን ላይ ምሽት ላይ ሆኜ ነው እየሰራውላችሁ ያለሁት። ደህና አደሩ ስላችሁ እናንተን ምንድነው የምላችሁ? በዚሁ ስሰናበት ጉድ ናይት እላችኋለሁ ማለት ነው። ወይንም ደግሞ ማስረዘም ከፈለግን ግራመር ከጨመርንበት you have a good night ማለት እንችላለን። ነገር ግን ማስረዘሙ ያን ያክል ስለማይፈይድልን ጉድ ናይት መልካም አዳር፣ ደህና አደር ማለት ነው። ወይንም ደግሞ ብዙ ስናደርገው ደህና አደሩ፣ መልካሙን አዳር ተመኘሁላችሁ ማለት ነው። ስለዚህ እናንተንም ጉድ ናይት ብዬ ደህና አደሩ አልኋችሁና በዚህ ቪዲዮ ተሰናበትኋችሁ። በሌላ ቪዲዮ የእንግሊዘኛ ትምህርታችንን የምናዳብርበት ቆንጆ ዝግጅት ይዤላችሁ ቀርባለሁ። you have a good night ወይንም ደግሞ ጉድ ናይት አልኋችሁ። ደህና አደሩ፣ መልካም አደሩልኝ ማለቴ ነው። ባይ ባይ።